ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጠው። እዚህ ቦታ ላይ እኮ እነንተና ይኖሩ ነበር እነንተና ጎሳ ነበር በሚል ሁሉንም ወሰን እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እዚህ ፈጠጋር ቢዛሙ በረራን እያልን ስንጠራ በታሪክ ላይ ይሄንን የታሪክ ማስረጃ ሲመጣ በታሪክ ማስረጃ የሚገባበት ያጣ እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም በኦሮሞ ስር ተስተዳድራም አታቅም። አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። እንግዲህ ዛሬ በዋናነት ወደ እናንተ የምናመጣው ፕሮግራም ሰዓታችን ጠብቀን ጀምረናል። ጽናት ሚዲያን የምትከታተሉ አድማጭ ተመልካቾቻችን ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ጽናትንም በመደገፍ የበኩላችሁን አስተዋጽኦ እንድታበረክቱ እንጠይቃለን። እንግዲህ ጽናት ሚዲያ የህዝብ ውስጥ ያለውን ስሜት የህዝብ ውስጥ ያለውን ሀሳብ ነው ወደ ህዝባችን መልሰ የምናደርሰው። በዚህ ጉዳይ ጽናት ሁሉ ጊዜ ወግንና ከህዝብ ጥቅምና የፍትህ የነጻነት የእኩልነት ጥያቄ ጋር ሁሉ ጊዜ አብራ የምትቆም ስለሆነ ጽናትን መደገፍም ጽናትን ማሳደግ የበለጠ ለህዝባችን ጉልበት የምናገኝበት የሚዲያ ልሳን እንደሆነ ከግምት እንድታስገቡ እንፈልጋለን። ይሄንን ካልኩኝ ዛሬ ዋና ፕሮግራማችን የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም በኦሮሞ ስር ተስተዳድራም አታቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግሬይ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግነው። ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድትጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ድሬዳዋ ሰላም ነች።
የብሔር ብሔረሰብ ነች። አሁን በጣም አደገኛ እየሆነ የመጣው በተለይ በዚህ አስተሳሰብ ውስጥ የተሸፈነ አክራሪ ብሔርተኝነት በተለይ ጥቅምን መሰረት ያደረገ የፖለቲካ አስተሳሰብ ስልጣንና ከስልጣን የሚገኝ የጥቅም የሀብት ምንጭ እሆናለሁ የሚል አስተሳሰብ ገንግኖ አሁን በኢትዮጵያ ፖለቲካ ላይ የበላይነቱን የያዘው ኃይል ይሄ ነው። ይህ ኃይል በተለየ መልኩ የመጣው ባለፉት 7 ዓመታት ሁሉንም ነገር በጠቅላይነት ማስፈጸም አለብኝ የሚል አመለካከትም ያለው ነው። አሁን የኢትዮጵያን ፖለቲካ እኔ ብቻ ነው የምመራው የሚል ብቻ አይደለም አስተሳሰቡ። በኢትዮጵያ ፖለቲካ ውስጥ ተጠቃሚ የምሆነው እኔ ነኝ። ሌላው ከኔ የሚተርፈው እንጥብጣቢ ነገርን አመለካከት በዛ ቅኝት ውስጥ ሆናችሁ ነው የፖለቲካ ህይወታችሁን ማስቀጠል የምትችሉት የሚል አስተሳሰብ ነው። ስለዚህ ይሄ አስተሳሰብ ደግሞ የመጣው ደግሞ ራሱን የኮሎኒያል ጥያቄ አለብኝ ብሎ የቀኝ ግዛት ጥያቄ አለብኝ እኔ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ሀገረ መንግስት ውስጥ የተጠቃለልኩኝ ፈልጌ ሳይሆን ተገድጄ ነው፣ መሬቱ በሙሉ የኔ ነው ተወስዶብኝ ነው ምናምን የሚል አመለካከት ያለው የታሪክ መዛባት ያለው ማህበረሰባዊ ጥላቻ ያለው የበታችነት ስሜት ያለው አመለካከት ነው። ይሄ አመለካከት አሁን ባለው 21ኛው ክፍለ ዘመን ላይ ምናልባት በኢትዮጵያ ፖለቲካ ውስጥ ካልሆነ ምድር ላይ ቢፈልግ አይገኝም። በቀኝ ግዛት ውስጥ ያሉ በተለይ እዚህ ጎረቤት ሀገር ውስጥ እንኳን ያሉ ብዙ አፍሪካ ሀገሮች የተለያየ ቋንቋ የተለያየ ብሔሮች ያሉበት የተለያየ ዳይቨርሲቲ ያለበት አካባቢ በሰላም የሚኖሩበት የተረጋጋ የፖለቲካ ስርዓት አላቸው። በኢትዮጵያ ውስጥ ግን ያለውን ልዩነት አቻችሎ አንድነቱን በሚያሰፋ መልኩ ሳይሆን የሚቀነቀነው ልዩነቱን የበለጠ በመከፋፈል ወይ በማስፈራራት እንለያያለን በሚል በማስፈራራት ሌላው ከአንድነቱ እንዳልነጠል ብሎ በባርነት እንዲኖር አንድ የፖለቲካ ኃይል መፍጠር፣ ይህንን የማይቀበል ከሆነ ደግሞ ማስጨነቅ ነው። ለማስጨነቅ የሚጠቀሙበት ይሄ ነው። አንዱ ዘርን መሰረት ያደረገ ግድያ፣ መፈናቀል፣ ማሰር፣ ቶርች ማድረግ፣ ከሀገር ማሰደድ። አሁን ሰሞኑን አይታችሁታል ሳውዲ አረቢያ ላይ ምን ያህል ኢትዮጵያን በገፍ ወጥተው እንደቀሩ ማለት ነው። እነዚህ ሁሉ ሰዎች እኮ እንግዲህ ከየመን ወደ ሳውዲ ለመግባት ያውም ጥይት እየተኮሰባቸው ያውም በህይወት የሚተርፉ ሰዎች ካሉ ነው። ከዚህ ውስጥ አብዛኛው ሟች ነው ወይ ወደ እስር ቤት የሚጣሉ። የገዛ አገራቸውን ለቀው የሚወጡበት ምክንያት ምንድን ነው ከተባለ የፖለቲካ ስርዓቱ የፈጠረባቸው አስተሳሰብ ነው። ይሄ የፖለቲካ ስርዓት ደግሞ በዋናነት ዘረኛ የሆነ ብቻ አይደለም፣ እጅግ በጣም አግላይ፣ ራሱን ብቻ ማፋፋት የሚፈልግ እኔ ዝሆን ነኝ አልሰበርም እሰብራለሁ የሚል ተሰብረናል የሚል ደግሞ ቁጭት ያለው ያንን ለማካካስ ሌሎችን መስበር አለብኝ የሚል አመለካከት ያለው። ይሄ አመለካከት ሰልቃጭ አመለካከት ነው። ይሄ አመለካከት ጦረኛ አመለካከት ነው። ከሁሉም ጋር መጣላት ይፈልጋል። ስለዚህ ይሄ አመለካከት ሁሉንም ከመሰልቀጥ ሁሉንም ከመፈለግ በላይ የበላይነቱን ለማስጠበቅ መሬቱንም በቋንቋው መሬቱንም ከራሱ ጥቅም ጋር አብረው ማያያዝ ይፈልጋል። በኢትዮጵያ ታሪክ ውስጥ ታሪክን ገለጥ አድርገን ስናየው እውነተኛ ታሪኩን ስናስቀምጥ አብዛኛው የረገጠበት ቦታ የለም። አንድ ቀበሌ ያስተዳደረበት የለም። አንድ ቀበሌ መንግስት መስርቶ አንድ ቀበሌ ያስተዳደረበት ቦታ የለም። አብዛኛው በወረራ በመሰልቀጥ በመግደል በመጨፍጨፍ የተያዙ መሬቶች ናቸው። እነዚህ መሬቶች በሙሉ የውሸት ታሪክ እየሰጠ የውሸት ስም እየሰጠ
እዚህ ቦታ ላይ እኮ እነንተና ይኖሩ ነበረ፣ የእነንተና ጎሳ ነበረ በሚል ሁሉንም መውሰድ ነው። አዲስ አበባን ሲፈልግ ያነሳል። አብቹ ነበረ እያለ የገላን ነበረ። ከዛ በፊት ያለውን አፄ ዳዊት የነበረውን ታሪክ ደግሞ ስትነግረው ደግሞ ይደነግጣል፣ የሚገባበት ያጣል። ምክንያቱም የታሪክ ማስረጃ የለውም። የአፄ ዳዊት የበረራ ከተማ ነች። የአፄ ዜራ ያዕቆብ የበረራ ከተማ ነች። ዋና ከተማቸው ነች። እነዚህ ነገስታት በኢትዮጵያ ፖለቲካ ላይ ትልቅ ነገስታት የነበሩ ናቸው። ሰፊ ቀጠና የነበራቸው ናቸው። ስለዚህ ፈጠጋር፣ ቢዛሞ፣ በረራን እያለን ስንጠራ በታሪክ ላይ ይህንን የታሪክ ማስረጃ ሲመጣ በታሪክ ማስረጃ የሚገባበት ያጣል፣ አመጣጡን ስለሚያውቀው። ግን አሁን አዲስ አበባን ስም ቀይሮ አካባቢ ስም ቀይሮ አዲስ አበባን በሙሉ እጠቀልላለሁ የሚል የጠቅላይነት ፖለቲካ ሰርቶ ህዝቡን የተገፊነት የባሪያና የተገልጋይ የሁለተኛና ሶስተኛ ዜጋ እንዳደረገው አሁን ደግሞ በአማራ ክልል ለመፍጠር የፈለገው ክልልን ከፋፍዬ እበታትናለሁ የሚል ክልል ወለድ የሆኑ ሚኒሻዎችን ፈጥረዋል። በግልጽ አሁን አደባባይ ላይ የሚመጣል። በነገራችን ላይ አሁን ወሎን ክልል እናደርጋለን የሚሉ ኃይሎች እንደተፈጠሩ ሁሉ ገና ጎንደርን የሚጠይቁ ኃይሎች ምናምን እንደዚህ ይመጣል። ይሄ የኦህዴድ አስተሳሰብ ነው። ይሄ አስተሳሰብ የራሱን ጥቅም መሰረት የሚያደርግ አስተሳሰብ ብቻ ሳይሆን ሌሎች ተቀናቃኝ ኃይሎችንም እበትናቸዋለሁ የሚል አስተሳሰብ ነው። አንደኛ ፖለቲካዊ ነው፣ ሁለተኛ ወታደራዊ ነው። አልሰበር የሚለውም በወታደር ሰብረዋል እና ይሄንን ነው እየተፈጸመ ያለው። አሁን ወዴት ሄደ? የሰሜኑን በጦርነት አደቀቀው፣ ትግራይ ላይ ገባ፣ ያን ሁሉ ህዝብ አረገፈ፣ አማራ ክልል ገባ። ያው 2 ዓመት 3 ዓመት ቀውስ ውስጥ እንዲገባ ደረጃ። አሁን ወደ ምስራቅ ተሻገረ። አሁን ምስራቅ ላይ ደግሞ ሄዶ ደግሞ ምንድን ነው እየጠየቀ ያለው? ጅጅጋ የኛ ነው እያለ ነው። ድሬዳዋ የኛ ነው። የኛ ነው ብቻ እኮ አይደለም የኛ ነው ብሎ እኮ ራሱ ጠቅላይ ሚኒስትሩ እኮ ተናገረ። አብይ አህመድ ኢትዮጵያን የሚመራ ኢትዮጵያ ውስጥ ያለውን ህዝብ እንዴት አቻችዬ ይቀጥላለሁ የሚለው የአብይ ብልጽግና ምን እንደሆነ አሁን የመደመር ብልጽግና ምን እንደሆነ ተመስገን ጥሩነህ አጠገቡ ጋር እንዳለ ሁሉ አደም ጥሩነህ አሁን ተፈጥሮለታል። ለሶማሌ ህዝብ ራሱ የተወለደበትን ቀበሌ ለኦህዴድ ሰጥቶ የተቀመጠ አደም የሚባል ሰውዬ እዛው ሽሊሊ አካባቢ፣ ድሬዳዋ አካባቢ እዛው አካባቢ እንደተወለደ ነው የሚሰማው። ግን ድሬዳዋን ለመሰልቀጥ ሲፈለግ ለአንድ ብሔር ኮታ አድርጎ ሰጠው። ድሬዳዋ እኮ ልክ እንደ አዲስ አበባ የተለያየ ዳይቨርሲቲ ያለበት የተለያየ ቋንቋ ብሔሮች ያሉበት ተቻችለው የሚኖሩበት ከተማ ቀውስ ለመፍጠር ልክ አዲስ አበባን ጨርሰናል እንዳለ ሁሉ አሁን ድሬዳዋን ደግሞ ለመዋጥ ወደዛ ሰብስበዋል። ድሬዳዋን ለመዋጥ ግን ምን ጠየቁ? ጅጅጋን ጠየቁ። ጅጅጋም የኛ ነው። አሁን ምንድን ነው ዓላማው? ጅጅጋ ሲጠየቅ ጅጅጋ ከሚመጡብን ድሬዳዋን እንስጥ የሚል የፖለቲካ ማንሳታቸው ነው። ወሎ የኛ ነው፣ አፋር የኛ ነው ብሎ ገና እኮ አሰብ ድረስ እኮ የሚሄደው የኛ ነው። ሽመልስ አብዲሳ ከዚህ በፊት ተናግሯል። አሰብ የኢትዮጵያ ነው አይልም። አሰብ የኛ ነው። ዋናው የሚፈልጉት ይሄ ነው። የስልጣን ጉዳይ ነው፣ የጥቅማቸው ጉዳይ ነው የምንለው ለዚህ ነው። እንዴት አድርገን ሌላውን ሁለተኛ ሶስተኛ ዜጋ አድርገን አስገብረን በስልጣን ላይ እንቀጥላለን የሚል የፖለቲካ አስተሳሰብ ነው። ይሄ የፖለቲካ አስተሳሰብ ምድር ላይ ቢቆፈር አይገኝም። ስለዚህ አሁን ምስራቁ አካባቢ እየመጣባቸው ያለው አደጋ ግልጽ ሆኗል ማለት ነው። የሶማሌ ማህበረሰብ ደግሞ በዚህ ላይ በጣም አደገኛ ነው። ከዚህ በፊት በአብዲ ኢሌ ጊዜ የነበረው ሁኔታ ምን አይነት ቀውስ እንደፈጠረ ይታወቃል። ስለዚህ ይሄንን ኃይል
መታገል ያስፈልጋል የሚባለው ለዚህ ነው። መታገል የግድ ያስፈልጋል። አሁን ድሬዳዋ ላይ ከፍተኛ ቀውስ እየተፈጠረ ነው። አዲስ አበባ ላይ የተፈጠረው ቀውስ ድሬዳዋ ላይ እየመጣ ነው። እንደውም እዛ አካባቢ ያሉት ሽማግሌዎች ተሰብስበው የተናገሩትን እስቲ እንስማቸው። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗን ነው ማውቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እንደሰማችሁት ነው። ስለዚህ ይሄ ጥያቄ ምናልባት እያደረ እየዋለ ከባድ ቀውስ በአካባቢው ላይ ሊፈጥር እንደሚችል ግልጽ ነው። በህልሙ ያየውን ነው የተናገረው ነው ያሉት። ትክክል ናቸው። ቅዠቱን ነው ግን ቅዠቱ ግን እውን ለማድረግ ደግሞ እያስፈጸመ ነው። ምክንያቱም የፖለቲካ ስልጣን ይዟል ይሄ ሰው። ስለዚህ በኃይልም ቢሆን አስፈጽማለሁ እያለ ነው። ስለዚህ ማንነቱ አሁን ሶማሌ አካባቢ ላይ የመጣ ሊቅ ይሄ የዚህ ሰውዬ ማንነት ግልጽ ሆኖለታል። ስለዚህ የብልጽግና ሽግግር የብልጽግና ለውጥ ሶማሌም የመዋጥ እድሉ ያው የጉዲፈቻ ልጅ ሆኖ መኖር ወይም ደግሞ ለነጻነቱ መፋለም ሁለት ምርጫ ነው ያለው። ስለዚህ ያ ጥያቄ አሁን ህዝባዊ ጥያቄ እየሆነ እየመጣ ነው። ይሄ አንዱ የፖለቲካ ቀውስ ነው። ሁለተኛ ቀውሱ የጦርነት ቀውስ ነው። ይሄ የጦርነት ቀውስ ከሰሜኑ የማህበረሰብ ክፍል ጋር አብሮ የተያዘ ነው። ይሄ ኃይል ደግሞ ከፍተኛ የሆነ ደም መፋሰስ ውስጥ ገብቶ የአብይ አገዛዝ ወደማይወጣበት ቅርቃር ውስጥ ገብቷል። የአሰብ የወደብ ጥያቄ ብለው የሚጠይቁት ከዚህ እሳቢያቸው ነው። የውስጥ ኃይሎች እየተጠናከሩ ነው። ከህወሓት ጋር ያለው አሰላለፍ ግልጽ ነው። ወደ ጦርነት መች ነው የሚገቡት ነው እንጂ ዳግም ጦርነት መቀስቀሱ የማይቀር ጉዳይ ነው። ከአማራ ክልል ጋር ያለው ሁኔታ የሚፋታው የመጨረሻው በኃይል አሰላለፍ ነው። በድርድር የአማራ ፖለቲካን አብይ አንዱ ያልተረዳው አማራ ክልል ውስጥ ወደ ጦርነት ከገባው አንድም በአጭር ጊዜ ቀበቶን አስፈቷል። ምክንያቱም እኔ አማራ አሸንፈኝም ብሎ ነው የሚታበየው። ሁለተኛ ልክ እንደ ህወሓት በድርድር ጨርሰዋለሁ ብሎ ያስባል። አሁን ቅርብ ጊዜ ሰሞኑን ካድሬዎቹ እየተንጫጩ ነው። በተለይ የአማራ ፖለቲካን ለመከፋፈል አንዳንድ ሰዎችን ስም እየጠሩ ለሰላም በራቸውን እየከፈቱ ነው፣ ሊደራደሩ ነው ምናምን። በአማራ ፖለቲካ ውስጥ አሁን ከብልጽግና ጋር የሚቀመጥ ግለሰብ ነው የሚሆነው፣ ቡድን አይሆንም። በእርግጠኝነት ነው የምናገረው፣ ግለሰብ ሊሆን ይችላል። ስለዚህ ከብልጽግና ጋር የሚደራደር ግለሰብ እንጂ የፖለቲካ ቡድን አይኖርም። ምክንያቱም የፖለቲካ ሞት ነው የሚሞተው። ላስቆመው እንኳን ቢል አያስቆመው። የግለሰቦቹ ሚና አይደለም፣ የእያንዳንዱ ህዝብ ሚና አለው፣ የሚዲያው ሚና አለው፣ በውጭ በኩል የተሰደደው ዲያስፖራ ሚና አለው። መሬት ላይ ያሉት ኃይሎች የሚወስኑት ውሳኔ አይደለም። በነገራችን ላይ ይህንን እኔ 100% አስረግጬ ነው የምናገረው። 100% እኔ የምወስነው ውሳኔ ነው እንጂ ማንም አይመለከተውም የሚል በአማራ ፖለቲካ ውስጥ ካገኘ እኔ ተነስቼ አጨበጭብለታለሁ። ስለዚህ የአማራ ፖለቲካ ላይ እንኳን ሊደራደር እንኳን ሊስማማ እንኳን ከብልጽግና ጋር ሊቀመጥ በሀሳብ ደረጃ የሚታሰብ እንኳን የለም፣ ዝግ ነው። ስለዚህ መጨረሻው ምንድን ነው ከተባለ ማሸነፍ ወይ መሸነፍ። ለማሸነፍ ደግሞ የሚከፈለው መስዋዕትነት እየተከፈለ ይህንን ትግል ማፋፋል አንዴ ገብቶበታል። ስለዚህ ወደኋላ የሚቀመጥ የለም። የአማራ ኃይል ወደኋላ የሚያፈገፍግ አይደለም። እስከ መጨረሻው ጠብታ ድረስ የአብይን አገዛዝ ተፋልሞ ማሸነፍ ነው። ይሄ የአማራ የፖለቲካ አስተሳሰብ ነው። ይህንን የነፍሳችን ያህል ምስክርነት እንሰጣለን። ስለዚህ ሰሞኑን ብልጽግናዎች የሚንጫጩት
አንዱ የውስጥ የኃይል መዛባት ለመፍጠር ነጥሎ አንዳንድ ሰዎች ሊናገሩ ነው ምናምን የሚል ካምፔን ተጀምሯል። ይሄ በነገራችን ላይ በድርጅት ስራ የሚሰራ ነው፣ የኮንስፓይረሲ ፖለቲካ ነው። ስለዚህ ለዚህ አይነት ስም ያው መልስም ሳይሰጠው ዝም ብሎ በንቀት እየታለፈ ነው። መጨረሻው ግን ውጤቱ ግልጽ እንደሆነ ይታወቃል። ስለዚህ አብይ አህመድ አሁን በቀጣይ ወደ ጦርነት ለመግባት አንዱ የሚፈልገው እነዚህ ኃይሎች ተሰባስበው እየመጡብን ነው የሚል አዲስ ደግሞ ናሬሽን ተፈጥሯል። አዲስ ትርክቶች ተፈጥሯል። ይሄ ሰሜናዊ የሚል አስተሳሰብ እየተፈጠረ ነው፣ እየተሳሳበ ነው። ስለዚህ ሻዕቢያ ጋር ወደ ጦርነት እንገባለን የሚለው ከሀሳብ ጋር በሀሳብ ጦርነት የሚያላክከው በዋናነት ይህንን ኃይል መስበር አለብን የሚል እሳቤ ስላለ ነው። ሁለተኛ ደግሞ እነዚህ የአማራ ኃይሎች እየተሰባሰቡ እየተጠናከሩ መጥተው አሸነፉን የሚል እኔ አብይ አህመድ ብቻ አይደለም፣ በአብይ ዙሪያ የተሰባሰበ የፖለቲካ ሊቅ ሁሉ ይህንን አስተሳሰብ ስለማይፈልገው ከፍተኛ ስብራት ስለሚፈጥርበት ይህንን ስብራቱን ለመሸፈን ሌላ ትርክቶችን መፍጠር ይፈልጋል። ለዚህ ነው ቀውስ የሚፈጥረው። ስለዚህ አብይ አሁን ያገዛዙ ምን እየሆነ ነው? እንደ ስርዓት እየወደቀ ነው። በነገራችን ላይ እኔ ጽናት ሚዲያ ባላት መረጃ አሁን መምህራን በየትምህርት ቤቱ የፕሪንት የሚያደርጉበት የፈተና ወረቀት የሚገዙበት በጀት የለም ተብሎ ቁጭ ብለዋል። ትምህርት ሚኒስቴር አሁን እንዳለ በጀቱ እንኳን ተሟጧል። የመንግስት ሰራተኛ ደሞዝ የሚባለው ነገር አየር ላይ ተንሳፏል። አብይ ከዚህ በኋላ እንደው በተራዘመ ጊዜ እንኳን ሊዋጋበት የሚችል አቅሙ እየዳከመ ነው። ስለዚህ የኃይል አስተላለፉ እየተዛባ ሲመጣ በብልጽግና ውስጥ መፈረካከስ ይፈጠራል። አሁን ተቋማዊ መፈረካከስም እየገጠመው ነው። ይሄ በየፓናል ዲስከሽን ምናምን አሁን ሰሞኑን በአዲስ አበባ ከተማ የሚደረግ ስብሰባ አለ፣ ባንዳና ዕዳ ምናምን፣ በቃ ከዚህ ያለፈ ሌላ ጫጫታ የለም። ስለዚህ አንደኛ ፖለቲካዊ ሞት እየሞተ ነው። የፖለቲካ ማህበረሰቡ ቅቡልነት እያጣ ነው። በዚህ ጦርነት ውስጥ ደግሞ ያለው የሰራዊቱ ቁመና ከየትኛውም ጊዜ በላይ እየዳከመ ነው። የሚዋጋበት ፋይናንሻል እጥረቶች ገጥሞታል። አገዛዙ በየቦታው በጦርነት ተከቦ በየቀኑ ኮስት እየከፈለ ነው። እሱ ብቻ ሳይሆን አሁን ቀጠናዊ የሆነ መገፋትም እየተፈጠረ ነው። የኃይል አስተላለፎቹ ደግሞ እየተፈጠሩ ነው። ስለዚህ ከዚህ በኋላ ያለው ሁኔታ በነፃነት ታጋዮቹ በኩል ደግሞ ይህንን ስርዓት ለመጣል የሚያስችል ጥንካሬና ጉልበት ደግሞ ከየትኛውም ጊዜ በላይ እያገኙ ነው። ከየትኛውም ጊዜ በላይ። ስለዚህ እነዚህ ኃይሎች ተስበው የብልጽግናን አገዛዝ የማፍረስ አቅም 100% አላቸው። ስለዚህ አሁን ከዚህ በኋላ አብይ ያለው አማራጭ እነዚህ ኃይሎች መጥተው ስልጣኑን ከተቀበሉ ሊፈጥርበት የሚችለው ፖለቲካዊ ሞት ምናልባት በኢትዮጵያ ፖለቲካ ሊቃን ላይ ነበረ ተብሎ ዝም ብለው በኮቴሽን ሊቀመጡ የሚችሉት የዚህ የሊቃን አስተሳሰብ ነው። ስለዚህ ያለው ምርጫ ሁለት ነው። ይህንን ደጋግመን የምንናገረው ሰው የበለጠ እየተረዳ እንዲመጣ ነው። ያለው ምርጫ ሁለት ነው። ከወደቅኩኝ አብረን እንውደቅ የሚል አብረን እንውደቅ የሚል ደግሞ ለመውደቅ የሚፈልገው ብቻውን ሳይሆን ህዝቡ ላይ ነው። ስለዚህ ህዝቡ ውስጥ ሽብር የሚፈጽምበት አሁን ነው። ስለዚህ ህዝቡን የበለጠ ማስጨነቅ፣ ማጋጨት፣ ግድያ መፈጸም፣ የማይታወቁ ኃይሎችን የራሱን ኦፕሬሽን እየፈጸመ እንደዚህ አይነት ወከባዎችን እንፈጽሙ። ይሄ በግልጽ በይፋ ነው የተነገረው። አሁን ኦሮሚያ ክልል ላይ አብዛኛውን እንትን እያስታጠቀ ነው። መንግስታዊ ተኮር የሆነ ማስታጠቅ፣ ሚኒሻውን ወደ የአማጺ አይነት ሁኔታ እየሰጠው ማለት ነው። ስለዚህ በየቦታው ላይ ምን ይፈጽማል? አንደኛ የፖለቲካ ግርግር የሚያስነሳ አብይ እንዳለው ድሬዳዋ የኛ ናት፣ ጅጅጋም ደግሞ አሁን የኛ ነው ብሎ ኦኤምኤን እንደመጣው እንደዚህ አይነት የፖለቲካ ግርግሮችና ወከባዎችን መፍጠር ነው። ኩታ ገጠም የሆኑ አካባቢዎች ላይ
ከዚህ በፊት ጽናት ሚዲያም እንደገመገመችው ግጭት ይፈጠራል። አሁን የብሔር ግጭት፣ የኩታ ገጠም ግጭት፣ ይገባኛል ግጭት ይነሳል። አሁን ደቡብ ክልል ላይ ይነሳል። በተመሳሳይ ምስራቁ ላይ እንደተነሳው ማለት ነው። ገና አሁን ከሲዳማ ጋር ሁሉ ይገቡበታል። ወደዛ መግባታቸው አይቀርም። ደቡብ ላይ በአብዛኛው መግባታቸው አይቀርም። እንደዚህ አይነት ወከባዎችን መፈጸም ነው። ከዚህ ጋር በተያያዘ ግርግር መፍጠር ነው። የተለያየ የቀጠናዎችን አስተላለፍ መፍጠር ነው በየአካባቢው ላይ። ሁለተኛው ሃይማኖታዊ ግጭቶችን መለኮስ ነው። እነዚህ ሃይማኖታዊ ግጭቶች ተጀምረዋል። አሁን ኦርቶዶክስ አካባቢ ላይ እየተፈጸመ ያለው ጥቃት ፖለቲካዊ ጥቃት ነው። ይሄኛው ኃይል ነው መንግስት ተኮር የሆነው አገዛዝ ተኮር የሆነው የአብይ መዋቅር የፈጸመው እንደሆነ ማንም ሰው ሊገነዘብ ይገባል። ይሄ ኃይል እነዚህን ሁለት ነገሮችን የሚጠቀመው ኔሽኑን የማፍረስ ጉዳይ ነው። ስርዓተ መንግስቱን የማፍረስ ጉዳይ ነው። የማለማመድ ጉዳይ ነው። ህዝባዊ አድርጎ የመቀየር ጉዳይ ነው። ስለዚህ አሁን ከዚህ በኋላ ፖለቲካውን ለመቀየር አብይ የሚሰራው ያገዛዙ የሚሰራው ኦህዴድ ህዝባዊ መልክ ማስያዝ ነው። ራሱን በኦሮሞ ብሔር ውስጥ መደበቅ ነው። እኔ ከሌለው ትጠፋለህ ብሎ ራሱን ብሔሩን ማስጨነቅና ማስፈራራት ነው። ያ የተጨነቀ ብሔር ደግሞ በቃ ልጠፋ ነው ብሎ ሲደነግጥና ሲያስብ አሰላለፉን ከብልጽግና ጋር እንዲያደርግ ማስገደድ ነው። በዛ ሁኔታ ደግሞ ብልጽግና በእኔ ደሴት ውስጥ ያሉትን ሰዎች በሙሉ አስወጣለሁ፣ አፈናቅላለሁ፣ እገላለሁ የሚል አማጺ መፍጠር ነው። ከብልጽግና ውጪ የሆነ ራሱ የሚቆጣጠረው አማጺ። ይሄ ነው እየተፈጸመ ያለው አንዱ። ሁለተኛው ግን ሃይማኖት ተኮር የሆነ ግጭት ደግሞ መፍጠር ነው። ይሄ ደግሞ በዋናነት የእስልምናና ክርስትናን በማጋጨት አንዱን ኃይል ከብልጽግና ጋር ማሰለፍ ነው። ስለዚህ አብዛኛው ኦሮሚያ ላይ ማጆሪቲ ሙስሊም ነው። ስለዚህ ይሄንን ኃይል 60 በመቶ 50 በመቶ የሚሆነውን በክልላችን ውስጥ ያለውን ከያዝን ሌላውን ክርስቲያን በማስጨነቅ ወይ ለቆ እንዲወጣ ወይም ደግሞ በዛ አሳሰብ በእነሱ አሳሰብ የሚፈጥሩትን ፖለቲካ ቀበሌዎችን ተቀብሎ መኖር እና ያንን ለማድረግ ነው ኦህዴድ እየሰራ ያለው። ይሄ ፕሮጀክት ተጀምሯል። ከተጀመረ ቆይቷል። ከዚህ በፊት እኛ ተናግረናል። አዲስ አበባ ምን ልትሆን እንደምትችል ከ2011 ጀምሮ 2011 ላይ አንድ ተቃዋሚ የለም። አንድ ተቃዋሚ እኔ እመሰክራለሁ። አንድ ሰው ዛሬ አሁን ብልጽግናን የሚቃወመው የሚዲያው ምናምን ውስጥ ያለ አብዛኛውን ሰው ልክ አስገቧቸው። ገና ያልተረጋጋ መንግስት፣ ችኩሎች ማለት ትንሽ እንኳን እድል እንኳን ለምን አይሰጡም እየተባልን ስንሰደብ ስንወቀስ የነበርንበት ጊዜ ማስታወስ ተገቢ ነው። ምን ብለን ነው የተናገርነው? አዲስ አበባ እየሄደች ያለችው የመሰልቀጥ ጉዳይ ነው። አዲስ አበባን የመዋጥ ጉዳይ ነው ብለን ለአዲስ አበባን የማስረዳት ያህል እኛ ፖለቲካ ስራ የሰራንበት እንደው ሙሉ ጊዜ ሰጥተን የሰራ ነው። በዚህ ጉዳይ ላይ እድል አልሰጡንም። በየቀኑ እያፈኑ ቁም ስቅላችንን ያሳዩ። ቁም ስቅላችንን ግን አሁን አዲስ አበባ ላይ ያለው ሁኔታ እኛ መናገር ሳይጠበቅብን ህዝቡ የሚኖረው የዕለት ተዕለት ሁኔታ ምስክርነት ሰጥቷል። በምን ሁኔታ ውስጥ አዲስ አበባ እንዳለች። አሁን በተመሳሳይ ሶማሌ ክልል ላይ የገቡት ይሄ ቀውስ ነው። አሁን የአዲስ አበባውን ጨርሰናል። የአዲስ አበባን ሰብረነዋል፣ ጠቅልለናል። አሁን የሚቀረን ሶማሌ ክልል ነው፣ ድሬዳዋ ነው፣ ጅጅጋ ነው ብለው እቅድ ይዘዋል። ስለዚህ ይሄ አገዛዝ በየቦታው ላይ ቀውስ የሚፈጥርበት አንዱ ምክንያት ስልጣን ላይ ለመቆየት ነው። ወደ ጦርነት እገባለሁ፣ የወደብ ጉዳይ ያስፈልገናል የሚለው የስልጣን ጉዳይ ነው። ስልጣኑን የሚያጣ ደግሞ ከሆነ ትፈርሳላችሁ እያለ የማስጨነቅ ጉዳይና ወደዛም የሚሄድበት እድል በጣም እየሰፋ ነው። ስለዚህ ምንድን ነው መፍትሄው? መፍትሄው ሁለት ነው። አንደኛ ህዝቡ አንድነቱን መፍጠር ማለት በየአካባቢው ላይ
ቢያንስ ጥቅሙን ለሚያስጠብቅበት አደረጃጀት መፍጠር አለበት፣ አንድነቱ መፍጠር አለበት።